አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ ውድ የጂኤምኤን ቴሌቪዥን ተመልካቾቻችን እንደምናመሻችሁ። ሀገር አቀፍና ዓለም አቀፍ መረጃዎችን በዓለም ዙሪያ ከ16 በላይ በሆኑ ቋንቋዎች ተደራሽ የሚያደርገው ጂኤምኤን ቴሌቪዥን ዛሬም ለለውጥ ይሰራል በሚለው መርሁ ወቅታዊ መረጃዎችን አቀናጅቶ ይዞላችሁ ቀርቧል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እያልኩ ወደ ዜናዎች አለፍ። የኦሮሞ ወጣቶች የክረምቱን መውጣትና የብርሃን ማብሰሪያ የሆነውን የጎቤና ሺኖዬ ባህላዊ በዓል እያከበሩ ይገኛል። በኦሮሞ ባህል ውስጥ የክረምቱ ጨለማና ጭጋግ ተጠናቆ የተስፋና የብልጽግና ወቅት የሆነው የበጋ የብርሃን ማባቻ የሚበሰርበት የጎቤና ሺኖዬ ወቅታዊ የባህል ስርዓት በደመቀ ሁኔታ እየተከበረ ይገኛል። አሮጌው ዓመት ተጠናቆ አዲሱ ምዕራፍ ሲተካ ምድር በለምለም እጽዋትና በአበቦች የምታጌጥበት ይህ ወቅት ማህበረሰቡ በክረምቱ አስቸጋሪ የስራ ጫና አርፎ አዲስ ተስፋን የሚቀበልበት እንደሆነ ተገልጿል። ባህሉ በኦሮሚያ የተለያዩ አካባቢዎች እንደየአካባቢው ባህላዊ ትውፊት በተለያዩ ማራኪ የአቀራረብ ስልቶችና ጨዋታዎች እየተከናወነ ይገኛል። በዕለቱ ወጣቶችና ኮረዶች ውብ የሆኑ የባህል ልብሶችን በመልበስ በባህላዊ ዜማዎችና ጭፈራዎች የታጀበ ደስታቸውንና መልካም ምኞታቸውን እየገለጹ ይገኛሉ። በዚህ የሽግግር ስርዓት ላይ ለተገኘው አዲስ ተስፋና ለምለም ለፈጣሪና ለተፈጥሮ ያላቸውን የላቀ ምስጋና ኮረዶች በሺኖዬ ዜማ፣ ወጣቶች ወይም ፎሌዎች ደግሞ በጎቤ ጨዋታ እየገለጹት ይገኛሉ። ወጣቶች በዜማዎቻቸው ጀግንነትን፣ ልማትንና ማህበራዊ ሰላምን የሚያወድሱ ሲሆን ልጃገረዶች ደግሞ ለምለም ቅጠልን በእጃቸው ይዘው በየመኖሪያ መንደሩ ሰላም፣ ብልጽግናና መረጋጋት እንዲሰፍን የልዩነት ጨለማ አልፎ የእርቅ ብርሃን እንዲበራ ጥሪ ያቀረቡ ይገኛሉ። ይህ ከትውልድ ትውልድ ሲተላለፍ የመጣው እሴት እድሜያቸው ከ12 እስከ 25 ዓመት በሆኑ ላላገቡ ወጣቶች ብቻ የሚከናወን ሲሆን አዲሱ ትውልድ ወደ ቀደመው ጥንታዊ ማንነቱ ለመመለስ ማህበራዊ ትስስርን ለማጠናከርና የክልሉን የቱሪዝም መስህብ ለማሳደግ ትልቅ ፋይዳ እንዳለው የባህል ተመራማሪዎች ይገልጻሉ። በኢትዮጵያ የዲጂታል ይዘት ፈጣሪዎች አንድ በጉጉት የሚጠበቀው የዘንድሮ የቲክቶክ ክሬቲቭ አዋርድ ህዳር 12 2019 ዓ.ም እንደሚካሄድ ዛሬ ይፋ ተደረገ። ክርንፉድ ኢቨንትስ ከሌሎች አጋሮች ጋር በመሆን ያዘጋጀው ይህ ሽልማት መርሃ ግብር ከዚህ ቀደም 25 ብቻ የነበረው ካታጎሪ ወደ 30 ከፍ እንዲል የተደረገ ሲሆን ለሽልማቱ 10 ሚሊዮን ብር ተዘጋጅቷል ተብሏል። በተጨማሪም ከባለፉት ዓመታት ለየት ባለመልኩ የዓመቱ ምርጥ የይዘት ፈጣሪ ተሸላሚ የሚሆነው ግለሰብ ዘመናዊ አፓርትመንት ተሸላሚ ይሆናል ተብሏል። የዘንድሮ የሽልማት መርሃ ግብር ከቀደሙት ዓመታት ለየት ባለመልኩ ዘመናዊነትንና የፈጠራ ጥበብን የሚያንጸባርቅ አዲስ ብራንድና ገጽታ ይዞ እንደመጣና ይህም ሽልማቱ ያለውን ዓለም አቀፋዊ ተወዳዳሪነትና ጥራት ለማሳየት ያለመ እንደሆነ ተገልጿል። ሌላው በዘንድሮ ውድድር ላይ የቲክቶክን ሰፊ የፈጠራ አድማስ ታሳቢ ያደረጉ አዳዲሱ የውድድርና የሽልማት ዘርፎችን ያስተዋወቁ ሲሆን ይህም በተለያዩ ዘርፎች ላይ የሚሰሩ ወጣት የይዘት ፈጣሪዎች ስራቸውን እውቅና እንዲያገኝ ሰፊ ዕድል የሚፈጥር ነው ተብሏል። ግልጽ የእጩዎች ምልመላና የድምጽ አሰጣጥ ሂደቶችንም በተመለከተ የእጩዎች ምልመላ በምን መልኩ እንደሚካሄድ፣ የህዝብ ድምጽ አሰጣጥ ስርዓቱ እንዴት እንደሚከናወንና አጠቃላይ የውድድሩ የጊዜ ሰሌዳ ምን እንደሚመስል ዝርዝር ማብራሪያ የተሰጠ ሲሆን ሂደቱ ግልጽነትና ታማኒነት ያለው እንዲሆን ለማድረግ ታስቦ የተዘጋጀ መሆኑን ተገልጿል። የሽልማት መርሃ ግብሩ የዲጂታል ሚዲያ ታሪክ ውስጥ ለፈጠራ ባለሙያዎች የሚሰጠውን ክብር ከፍ የሚያደርግና አዳዲስ ተሰጥኦ ያላቸውን ሰዎች ወደ መድረኩ እንዲያወጡ መንገድ የሚከፍት መሆኑ ተገልጿል። በአሜሪካ የተሰረቀው ፊልም መነጋገሪያ ሆኗል። በሰለጠነው ዓለም በተለይም በአሜሪካ የፊልም ኢንዱስትሪው እጅግ ጥብቅ የሆኑ የደህንነት መጠበቂያዎችንና የቴክኖሎጂ ጥበቃዎችን ቢጠቀምም ፊልሞች በተለያዩ መንገዶች አልፎ አልፎ መሰረቃቸው አልቀረም። ዛሬ የተሰማው መረጃ ታዋቂው አሜሪካዊ ተዋናይ ጄሰን ስታተም በዋና ተዋናይነት የተሳተፈበት ሙቲኒ የተሰኘው አዲስ ፊልም በሲኒማ ቤቶች በይፋ ለመመረቅ ጥቂት ሰዓታት ሲቀሩት በአማዞን ፕራይም ላይ በስህተት መለቀቁ መነጋገሪያ አድርጎታል። ፊልሙ መለቀቁ ተራ ስህተት እንዳልሆነና የ95 ደቂቃ ሙሉ ፊልም ከተዋንያን ዝርዝርና ማጣቀለያ መግለጫ ጋር ለተመልካቾች ክፍት ሆኖ እንደነበረ ተገልጿል። ፊልሙ በሲኒማ ቤቶች ብቻ እንዲታይ ታቅዶ የነበረ ቢሆንም ይህ ድንገተኛ ስህተት ፊልሙ ሊመረቅ ሰዓታት ሲቀሩት ለሕዝብ እይታ እንዲጋለጥ አድርጎታል። የፊልሙ አከፋፋይ የሆነው ላይንስ ጌት ፊልሙን ሲኒማ ቤት ውስጥ ለማሳየት ታቅዶ የነበረ ቢሆንም እንዳሰበው ቀላል ሳይሆንለት ቀርቷል። የ100 ሚሊዮን ዶላር ወጪ የወጣበትን ፊልም ከታቀደው ጊዜ በፊት በመለቀቁ በሚያስገባው ገቢ ላይ ተጽዕኖ ሊያሳድር እንደሚችል ስጋት ፈጥሮበታል። ፊልሙን አስተላልፏል የተባለው አማዞን በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ እንደሌለ ታውቋል። እንደሚታወቀው ከዚህ ቀደም ታዋቂ የሆሊውድና የአሜሪካ ፊልሞች በይፋ ከመመረቃቸው በፊት በተደጋጋሚ ተሰርቀው ወይም በኢንተርኔት ተለቀው ያውቃሉ። ከዚህ ቀደም ከመመረቃቸው በፊት በስርቆት ከወጡ ፊልሞች መካከል የተወሰኑትን
ስንመለከት አንደኛው በ2009 የተለቀቀው የኤክስሜን ኦሪጂንስ ወልቨራይን የተሰኘው ፊልም ሲሆን ፊልሙ ለሲኒማ ከመቅረቡ አንድ ወር ቀደም ብሎ በኢንተርኔት ተሰራጭቶ ነበር። ከተለቀቀ በኋላ በሚሊዮን የሚቆጠሩ ሰዎች ፊልሙን አውርደውታል። ሌላኛው የሶኒ ፒክቸርስ የሳይበር ጥቃት ሲሆን ሃከሮች የሶኒ ድርጅት ሰርቨርን በመስበር እንደ ፋሪ አኔ እና ሚስተር ተርነር ያሉ በወቅቱ ያልተመረቁ ፊልሞችን ለሲኒማ ከማቅረባቸው ሳምንታት በፊት ለተመልካች በኢንተርኔት ለቀውት ነበር። ሌላኛው በ2009 የተለቀቀው ዘሃርት ለከር የተሰኘው ፊልም የሙከራ ቅጂ ሲሆን ፊልሙ በይፋ ከመመረቁ ከ5 ወራት ቀደም ብሎ በኢንተርኔት መለቀቁ ይታወሳል። ይህም ፊልሙ ሊያገኘው ይችል የነበረው ከፍተኛ ገቢ ክፉኛ መጎዳቱም ተዘግቦ ነበር። የአሜሪካ ሆሊውድ ፊልሞች በህገወጥ መንገድ እንዳይሰረቁ ወይም ፒአርሲ እና ያለ ፍቃድ እንዳይሰራጩ በጣም ውስብስብና ዘመናዊ የሆኑ የጥበቃ ዘዴዎችን የሚጠቀም ሲሆን ከነዚህም መካከል አንደኛው የዲጂታል መብቶች አስተዳደር አንዱ ሲሆን ይህም በኢንተርኔት አማካኝነት አማዞን ፕራይም፣ ዲስቲኒ ፕላስ ላይ የሚለቀቁ ፊልሞች እንዳይወርዱ ወይም በሌላ ሶፍትዌር እንዳይቀዱ የሚከለክል ቴክኖሎጂ ነው። ፊልሙን ለማየት ተጠቃሚው የግድ ህጋዊ ቁልፍ ሊኖረውም ይገባል። ሌላኛው ዲጂታል ዋተር ማርኪንግ የሚባለውና ይህ በጣም ረቂቅ የሆነ ዘዴ ሲሆን በፊልሙ ምስል ወይም ድምጽ ውስጥ ለአይን የማይታይ ልዩ ኮድ ይደረግበታል። ፊልሙ በድብቅ ተቀርጾ ሲወጣ ያ ምልክት ፊልሙን ከየትኛውም ሲኒማ ቤት በምን ሰዓትና በማን እንደተሰረቀ ለባለቤቶቹ መረጃም ይሰጣል። ሌላኛው ዲጂታል ሲኒማ ፓኬጅ ሲሆን ሲኒማ ቤቶች ፊልሞችን ሲቀበሉ የፊልሙ ካምፓኒ ፊልሙን ለመክፈቱ ለሲኒማ ቤቱ ከዴሊቨሪ ሜሴጅ የተባለ ዲጂታል ቁልፍ በኢሜል የሚልክበት አሰራር ሲሆን ይህ የተላከለት ቁልፍ የሚሰራው ለተወሰነ ቀንና ሰዓት ብቻ ነው። ሌላኛው በምርት ወቅት የሚደረግ ጥበቃ ፕሮዳክሽን ሴኩሪቲ ሲሆን ፊልሙ ገና በሚቀረጽበትና ኤዲቲንግ በሚሰራበት ወቅት የሚከተሉት ጥንቃቄዎች ይደረጉበታል። ከነዚህም መካከል ሰራተኞች ማንኛውንም መረጃ ላለመውጣት ውል የሚፈርሙበት አሰራር አንዱ ሲሆን ሌላው ለፊልሙ ተቺዎች ወይም ለሽልማት ድርጅቶች እንደ ኦስካር የሚላኩ ቅጂዎች ላይ የተቀባዩ ስም በጉልህ ይጻፍባቸዋል። ቢሰረቅ እንኳን ተጠያቂውን በቀላሉ ማወቅ የሚችሉበት አሰራር ነው። ሌላው በቀረጻ ስፍራ ስልኮችና ካሜራዎች እንዳይገቡ ጥብቅ ቁጥጥር የሚደረግበት ነው። እንዲሁም የህግ ጥበቃና ዲጂታል ክትትል የሚደረግባቸው ሲሆን ይህ ህግ የቅጂ መብት የተሰጠባቸው ፊልሞች ከዩቲዩብ ወይም ከሌሎች ድረገጾች በፍጥነት እንዲወገዱ የሚያስገድድ ህግ ይገኝበታል። የአሜሪካ የፊልም ስቱዲዮዎች ማለትም እንደ ዲስኒ፣ ዋርነር ብሮስ፣ ዩኒቨርሳል ያሉት ካምፓኒዎች ፊልሞቻቸው እንዳይሰረቁ በሚሊዮኖች የሚቆጠሩ ዶላር ለደህንነት ቴክኖሎጂዎች እያወጡ ቢሆንም ሃከሮች ግን አዳዲስ መንገዶችን መፈለጋቸውንና ስጋት መሆናቸውን ቀጥለዋል። በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት ላይ ሐሙስ ዕለት ከአቅም በላይ መጫኗ የተነገረች ጀልባ በመስመጧ አብዛኞቹ ህፃናት የሆኑ ቢያንስ 50 ሰዎች መሞታቸው ተነገረ። የነፍስ አድን ጥረቱ አሁንም እንደቀጠለ መሆኑን የአካባቢው ባለስልጣን ገልጸዋል። አክለውም ወደ 40 የሚጠጉ ህፃናት አስክሬኖች መገኘታቸውንም ተናግሯል። በጀልባዋ ላይ የነበሩት በአብዛኞቹ ከ10 እስከ 15 ዓመት የዕድሜ ክልል ውስጥ የሚገኙ ሲሆኑ 16 ሰዎች በህይወት መትረፋቸውንም ባለስልጣናቱ አክለው ገልጸዋል። ሮይተርስ የአይን እማኞችን ጠቅሶ እንደዘገበው ከሚፈጸመው የቀብር ስነ ስርዓት በፊት በርካቶቹ በሰሌንና በባህላዊ ልብሶች የተጠቀለሉ 50 አስክሬኖች በአካባቢው መስጊድ አደባባይ ተዘርግተው መመልከቱን ገልጿል። ከአቅም በላይ መጫን፣ ደካማ ጥገናና የደህንነት ህጎች በአግባቡ አለመከበር በሀገሪቱ ወንዞችና የውሃ መንገዶች ላይ በተለይም በዝናብ ወቅት ለአደጋዎች አስተዋጽኦ በሚያደርጉበትና ናይጄሪያ ውስጥ ገዳይ የጀልባ አደጋዎች በአንጻራዊነት እየተበራከቱ ነው። ባለፈው ጥር ወር በሰሜን ምስራቅ ናይጄሪያ የዮቤ ግዛት ቀዳዳ የነበረ ጀልባ በመስመጧ ቢያንስ 25 ሰዎች ህይወታቸው ማለፉም ይታወሳል። ክቡራትና ክቡራን ተመልካቾቻችን ከጄኤምኤን ቴሌቪዥን ለዕለተ አርብ ለምሽት የያዝናቸው ዜናዎች እስካሁኖቹ ይመስሉ ነበር። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት ሰላም ሁኑም።